መሰረተ ክርስቶስ ስትሄድ የሚገጥም የምታየው ወንድ ጌ ነው ብሏል። እዚህ መሰረተ ክርስቶስ እንዳለ ምዕመኖቿ ጌና ሌዝቢያ ናቸው ያለው ልጁ። አፌ ምናምን ነገር ዳጸርሳ ስሜታዊ ተነገር ምናምን ነገር ገንዘብ አሳስቶኝ ነው ምናምን ብትል ብራዘርዬ ለምን በቢሊየን ተከፍሎ አትሳሳተም? who cares about that? who mind ማን ነው ከአንተ ማንም ሰው ነው በዚህ ጉዳይ እንትን ማይለው። በነገራችን ላይ ይሄ በጣም 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 ከልክ ያለፈ ድፍረት ነው። ከልክ ያለፈ ድፍረት ነው። ከልክ ያለፈ ምን ያመጣሉ? ምን ታረጋላችሁ? ምን ታመጣላችሁ ነው ነገር እየወጠናላ ምን ታመጣላችሁ ነው። ምን ታመጣላችሁ? ምን ታረጋላችሁ? ያው እንግዲህ ጨዋችሁ በቃ ይቅርታ ሲባል አይ ለጌታ ብለን ሁሉ እንተዋለን ብሎ ያልፋሉ ነው። እንዴ ነው። ስሙት ቪዲዮን ምንድነው ጌ ወንድም ነው የሚገጥም ስሙት። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ኖ ሴትና ሴት ሲያጋቡ ይህ ነው እየተደረገ ያለ። እንድንጠነቀቅ ጠብቅ። አንተ ሰው የእግዚአብሔርን ሕዝብና ቤተክርስቲያን እንደዚህ ያዋረድክ ጠብቅ። በሕያው አምላኬ ስም ተወራርጄ እነግርሃለሁ። ወየውልክ ለይቅርታ በረፈደ ጊዜ የእጅህን ታገኛለህ፣ የስራህን ታገኛለህ። እንደዚህ ቪዲዮ ቀርጾ ፖስት እንደማድረግ እንዳይመስል የእግዚአብሔር እጅ ለመልስ ሲገለጥ ኦኬ፣ ለኛ በካሳ ለአንተ በበቀል ይገለጣል። እደግመዋለሁ፣ ለኛ በካሳ አንተ ላይ በበቀል ይገለጣል የእግዚአብሔር እጅ። you will see ይሄ የኛ የጴንጤዎች ቅንነት ነው። የኛ የጴንጤዎች የልባችን ያለን ነገር ነው። በቃ የሚያሳየው ማለት ምንድነው? በቃ ሰው ሲሳት አይ ኖ ይሄ ሰይጣን አሳስቶታል። ይሄ ኦን ፐርፐስ በዓላማ ተልቆ ላመጣ ነው መጥቶ ያቀርሸው። በዚህ መንገድ ህዝብ ለማነሳሳትም ጭምር ነው። አሁን እኛ ደረስ አልተረሳ ጉዳያችን ምንድነው? መሰረተ ክርስቶስ ቤተ ክርስቲያን አዳር ፕሮግራማቸው ላይ ወንዶች ከሄዱ ጌዎች ናቸው፣ ሴቶች ሌዝቢያ ናቸው። ሌዝቢያና ጌ ማጋባት ስራ ነው የምሰራው መሰረተ ክርስቶስ ብሏል። አደገኛ ክሌም ነው። ልጁ በእርግጥ ይገባል። እዚህ ደግሞ ገኒ ደጋግመሽ የይቅርታ ቪዲዮ ሰርቷል። አብረሽ አንቺም ከሱ ጋር ሆኝና የይቅርታ ቪዲዮ ስሪ። የይቅርታ ቪዲዮ ሰርቷል ተሙ ይቅርታ እዛ አብረሽ ከሱ ጋር እንደገና ድጋሚ ይቅርታ ቪዲዮ ስሪ። እኛ ይቅርታ አንቀበልም። ምንድነው? አንድ ሰው እየመጣ እንደፈለገ አፉን ካላቀቀ በኋላ የሚፈልገውን ነገር ከዘራ በኋላ ይቅርታ ሲባል ኖ እንደዚህ አይነት ሞኝነት እንደዚህ አይነት ነገር የለም። ህግ እኮ የተሰራው አንዳንዶች አላግባብ ያልተገባ ነገር ሲያደርጉ ለሰሩት ወንጀል ተጠያቂ እንዲሆኑ ነው፣ እንዲቀጡም ጭምር ነው ህግ የተሰራው። ህግ ያለው ምድር ላይ ለእንደዚህም ነገር ጭምር ነው። ይቅርታ ጠይቋል። ይቅርታ who cares? ቅድም እንዳልኩት ይቅርታውን ሲፈልግ በሾርባ ይጠጣው፣ ቀቅሎት እንደፈለገ አድርገው ይብላው። ቤካዬ ሰይጣን አሳሳተው ልልፈልግ ሳይሆን እንደዚህ አይነት ክፉ ነገሮችን የሚያደርግ ሰይጣን ነው። ያው በሰዎች ውስጥ ተጠቅሞ ሰይጣን ነው ያን የሚያደርገው ልላችሁ ነው እንጂ ሰይጣን አሳሳተው ምናምን አይደለም፣ እንደዛ አይደለም። እና ግን አሁን እንዳልከው ትክክል ነው አይደለም። ሌላ ሰው ከሌላ ቤተክርስቲያን ወይም የሌላ ሰው አይጠይቅም እኮ። እንዲህ አይነት ነገር ቢፈጠር ቤተክርስቲያናችን ውስጥ እኛ ራሳችን ምዕመኑ ይጠይቃል፣ ምዕመኑ ይነሳል። ምንድን ነው ይላል እኮ፣ ዝም አይልም። እኔ ዝም አልልም። ይሄ ነገር ትክክል ከሆነ ከሰማሁ ካየው ማለት ነው። ሌሎችም እንደዛ ማንም ከሌላ ቦታ መጥቶ እንዲጠይቅልን አንፈልግም።
መሪዎቻችን ናቸው። ልክ ነው፣ እናከብራቸዋለን። ነገር ግን ስህተት ሲሳሳቱ ወይም ሲያጠፉ ሲስቱ እኛ ምዕመኑ ምንም አይሰራ ይናገራል። ከእግዚአብሔር ቃል ውጭ የሆነ ነገር ሲያደርጉ ዝም አንልም። የለም ነው እኔ እስካለሁ ድረስ አሁን ትንሽ ቆይቻለሁ ውጭ ግን እዛ እስካለው ድረስ በዚህ አይነት ጉዳይ በፍጹም እኔ ቤተክርስቲያኔ ያለሁባት አጥቢያ በዚህ አይነት ጉዳይ የምትታማም አይደለችም። አላየሁም፣ አይቼም አላቅም። ብዙ አዳር ጸሎቶች እናደርጋለን። በጣም ብዙ እንደ ቸርች የቸርቹ ሰው በሙሉ እንደ ጸሎት ህብረት የጸሎት ህብረት ኳየሮች በየእንትኑ ማለት ነው። እና እኔ አይቼ አላቅም። ጸሎት ህብረት ውስጥ አሁን ወንዶች አሉ፣ ሴቶች አሉ። አብረን አንድ ላይ ጸሎት አዳር እናድራለን። ስንጸልይ አይደለም ለአንድ ሰዓት እንኳን አንተኛም። ማታ 10 ከጀመርን ማለት 4 ሰዓት ከጀመርን 6 ላይ ጠዋት 6 ሰዓት ተነስተን ወደ ቤታችን ነው የምንለያየው። አንተኛም፣ ስንጸልይ ነው የምናድረው። አዳር ጸሎት ማለት ተሄዶ የሚተኛበት አይደለም። ሌሊቱን ሙሉ ስንጸልይ እኔ ቤቴ አዳር ጸሎት የጸሎት ህብረት ቤቴ ይደረግ ነበረ። ማታ እንገባለን፣ እንጸልያለን። ወደ 8 ሰዓት 9 ሰዓት አካባቢ ሲሆን እንቅልፋችን እንዳይመጣ ኮፊ ሻይ ምናምን እናደርግና ተመልሰን ወደ ጸሎት ነው የምንገባው። 12 ሰዓት ሲሆን ሁሉም ሰው ወጥቶ ይሄዳል፣ እንደነቃን ማለት ነው። እኔ አዳር ጸሎት የማውቀው ይሄንን ነው እንጂ ሄዶ የሚተኛበት አይደለም። እነዚህ እንዲህ አይነት ወሬ የሚያወሩ ሰዎች ኦኬ፣ እነሱ ራሳቸው እንደዛ የሚያደርጉ ሊሆኑ ይችላሉ ብዬ አስባለሁ በጸሎት ሰበብ እንጂ ትክክለኞቹ ክርስቲያኖች ይሄንን ያደርጋሉ ብዬ እኔ አላስብም። ቤተክርስቲያንም ይህን አትቀበልም፣ በፍጹም አትደግፍም። አይቼም አላቅም። በቃ እኔ ሌላ ምን ልል እችላለሁ? የነበርኩበት ነገራችሁ በቃ እና የሰይጣን ነው የክፉ ስራ ነው የምላችሁ። አሳሳተ ሰይጣን ምናምን ሳይሆን እንዲህ አይነት ክፉ ወሬዎች ያወራ ሰዎች እንዳይድኑ መንገድ ሊዘጋ ክፉ በሰዎች ይጠቀማል። በማንም ያንን ነው የምላችሁ። ተባረኩ። እኔ ስራ ላይ ስለሆንኩ እንዳረብሻችሁ ልውረድ። ከፈለጋችሁኝ ግን ጥያቄም ካላችሁ ልመልስ እችላለሁ። እኔ እስከማውቀው ድረስ ተባረኩ። ባለቤቴም አገልጋይ ነው። ኢትዮጵያም እያለ ባህር ዳር፣ ጅማ፣ አዲስ አበባ ቤተክርስቲያን ሽማግሌ የመሪ ሆኖ ሲያገለግል የነበረ አሁንም እዚህ ባለንበት እንደገና ቤተክርስቲያን መሪ ነው፣ አገልጋይ ነው። ማቀው ይሄንን ነው ልላችሁ ነው። ተባረኩ። እሺ ገኒ እንኳን ደህና መጣሽ። ሰላም ለእናንተ ይሁን። እንዴት ናችሁ? እንደዚህ አይነት ነገር ላይ ባላወራ ደስ ይለኛል። አንዳንዴ ግን እመም የሚወጣበት ጊዜያቶች አሉ። እዚህ ገብታችሁ የምትናገሩ ራሳችንን ኤክስፕሌን ማድረግ አለብን ብዬ አላምንም። ይሄ ራሴ እምነት ነው። ማለት ኢትዮጵያዊ ነን አይደለም የወንጌል አማኞቹነትን የእኛን ዲሲፕሊን ተውትና እንደ ኢትዮጵያዊነት እንኳን ይሄ ነገር እየተወገዘ ነው በምድራችን፣ እንኳን በእኛ በወንጌል አማኞች ቀርቶ ማለት ነው። ስለዚህ እኛ ቤተክርስቲያን አዳር ፕሮግራም ስናደር እንዲህ ነው ብላችሁ ኤክስፕሌን ራሳችሁን ባታደርጉ ብዬ እላለሁ። ለምን እንደምንሄድ ሄደን ምን እንደምናደርግ አገር የሚያውቀው እናቶች፣ ጎረቤቶቻችን ሁላቸውም የሚያውቁት ነው። ይሄን ያህል ግን ጥላቻ በጣም ያስጠላል። በጣም ውስጥ ያማል። ያማል ሳይሆን አጥንት ይሰብራል። እንደዚህ አይነት ጥላቻ፣ እንደዚህ አይነት ስም አጥፊነት አንድ ጊዜ ስዕል ተቀደደ ተብሎ ምድሪቷ ተገለባበጠች። ይሄን ያህል ግን ጥሳችሁ አይደለም በቤተ ክርስቲያን ስም አይደለም በሀገር ስትመጡ እንደዚህ አይነት ነውርን በቤተ ክርስቲያን ስም ውስጥ ስታስገቡ ምን ያህል ያማል። እሊናችሁስ እንዴት ፈቀደ? እንዴትስ ዝም አላችሁት? አብራችሁ ቁጭ ብላችሁ ስትሰሙ የነበራችሁት ውስጥ አምጥታችሁ ከተታችሁ። እኔ እዚህ ውስጥ እንኳን በቃ የህግ ላይ የምትሰሩ አላችሁ።
ብዙ ምሁራን ቤተክርስቲያን አላት። ይሄ ነገር ዝም ሊባል ይገባዋል ብዬ አላምንም። እኔ መናገር እንኳን አልችልም። በጣም ነው ራሴን ያመመኝ ከሚባለው በላይ አጥንትን የሚሰብር ደምተው ይሄን ወንጌል ያቆዩልን አባቶች አሉ። ደምተው እንዴት ዋጋ ከፍለው ወንጌል ለኛ እንደሰጡን እናውቃለን። እኔ ባልከፍል እኔ ባልደበደብ የተደበደቡ አባቶች አሉኝ። የተረገጡ እስር ቤት ስንት ጉድ የደረሰባቸው ስንቶች የቆሰሉ አሉ። እንደ ሰው እንኳን መናገር ያልቻሉ ልጆቻቸውን ያጧሉ፣ ክብራቸውን ያጧሉ። ከሱ ክብር አይበልጥብኝም ያሉ ብዙ ዋጋ የከፈሉ ብዙዎቹ የተናገሩ አሉ፣ ያልተናገሩም እንዲሁም ያለፉ አሉ። ብቻ ጌታ ከበረ ጌታ ይክበርልኝ እንጂ ብለው ደግሞ ህመማቸውን የሚይዘው የቆዩ አሉ። እስከ ዛሬም ወንጌላዊ በጎዳና ላይ ይደበደባል፣ ይረገጣል፣ ይሰደባል፣ ይገፋል። ዝም ይሄ ዝምታችን እያስረገጠን እያስደፈረን ነው እንጂ የመጣው ምንም አልጠቀመንም። አንዳንድ ጊዜ ዝምታን ገደብ አለው። ምንም አያመጡም ስለተባለስ በቃ ስለታወቀን ነው። ጌታ ኢየሱስ ይባርክ ብለን ስለምናልፍ ነው። ይሄ ነገር አስኪዶናል ወይ ብዬ እናንተን እጠይቃለሁ። እዚህ ውስጥ ምን እንደምትሰሙኝ አምናለሁ። ግን እስከ መቼ ለትውልድ ምን እናስተላልፍ? እንዲህ ነው ወንጌል የሚቀጥለው። አባቶቻችን እየተገረፉ አለፉ። ከዛስ እኛም እየተገረፍን ቀጠልን፣ ስም እያጠፋን። ከዛ ለልጄ ይሄንን አቀብዬ አልፋለሁ፣ ልጄም እንደዛው። ለምን? ሁሉ ነገር እኮ ማብቂያ ያለው ገደብ አለው። ለምን ተከባብሮ መኖር እየተቻለ በህግ ራስን ማስከበር እየተቻለ በዛ ላይ ደግሞ እውነተኛ ሰዎች ቢሆኑ ስም የሚያጠፉት ምንም አይቆጨኝም። እኔ አይተው ነው ኖሮበት ነው እላለሁ። ግን እንደዚህ ለጥቅምና ለገንዘብ ለራስ በራስ ወዳድነት እንደዚህ አይነት ነገር ሲደረግ የእውነት ከዚህ ይበልጥ ቅስማችንን የሚሰብር ነገር ምንም የለም። እንደ ኢትዮጵያዊ የቤተ ክርስቲያኑን ቅድስና አስቀምጡት። እሱን እንደ ሀገር እንኳን ይሄ ያመናል። እንኳን እንደ ቤተ ክርስቲያን እኔ ቸርች ውስጥ እንዳደግኩ ለምን እንደምንሄድ እኮ እናውቃለን። እንዴት ስንቃተት እንደምናደርግ እኮ እኛ እናውቃለን። ይህን ያህል ስር የሰደደ ጥላቻ ምን ብንበድላችሁ ነው? ምን ብናደርጋችሁ ነው? በጣም ነው የሚያስጠላው። በፍቅር ቁጭ ብሎ ተወያይቶ ስለ መጽሐፍ ቅዱስ ማውራት ስንችል እንደዚህ አይነት አንገትን ጨምድዶ ስምን አጥፍቶ ቅስምን ሰብሮ ወደ ራስ ማምጣት መፈለግ። አባቶቻችንም እኮ ብለውናል። በደርግ ጊዜ ብዙ ነገር ሆኖባቸዋል። ታሪክ እየሰማን ነው አይደለ? አሁንም ይሄ አያመጣንም። ወንጌል በዚህ አልቆመም። ቢቆም ኖሮ እኛ ጋር ባልደረሰ ነበረ። ያኔው ጸጥ ያረጉት ነበረ። ግን ወንጌል አይቆምም። በእንደዚህ አይነት ይቀጥላል። እናንተም በርቱ። ግን ይብላይ ለእናንተ በመንገዳችሁ ሾክና አሜከላ ላስቀመጣችሁ፣ የዘላለማችሁን ህይወት ያጨለማችሁ፣ በመዳን መንገድ ላይ የቆማችሁ ወየው ለእናንተ። የእግዚአብሔር እጅ በእናንተ ላይ ትክበድ። በእግዚአብሔር ቤት ላይ የተነሳችሁ፣ በእግዚአብሔር ህዝብ ላይ የተነሳችሁ የእግዚአብሔር እጅ በእናንተ ላይ ትክበድ። የእውነት ዛሬ የዋልኩበትን እኔ ነኝ የማውቀው። እግዚአብሔር ይፍረድባችሁ። አባቶችን የምታቆስሉ፣ ቅስምን የምትሰብሩ፣ በብዙ የእግዚአብሔርን ህዝብ ልታሳድዱ የወጣችሁ እግዚአብሔር ይፈርዳል፣ ያያል። ተባረኩ። ከዚህ ይበልጥ ማውራት አልችልም። ገኒ ተባረኪ። ጌታ ኢየሱስ ይባርክሽ። እሺ እንትኑን አይቼው ነበር፣ ዩቲዩቡን አይቼው ነበረ። ፀሐይ ቲቪ የሚለው የተለቀቀበት ዩቲዩብ የቴሌግራም ቻናል አስቀምጧል። የቴሌግራም ቻናሉን ደግሞ ስናየው
0978 01 2030 የሚል የኢትዮጵያ ቁጥር አለው። ኦኬ። ስለዚህ አንድ የሚያረጋጋንን ነገር እንመልከት። እኛ ወንጌል አማኞች ላይ የተለቀቀው ከ2 ሳምንት በፊት ነው። እያያችሁ ነው። ጌ ከሆኑት ሀብት እንደሚኖረኝ ነገረኝ። ቄሱ ብዙ ሰው እንዳጋባ መሰከረ። ይሄ 2 ሳምንቱ ነው። በፓርት 1 እና በፓርት 2 የተሰራው ይሄ የትኛውንም ቤተ እምነት የሚጎዳ ትክክል ያልሆነ ቻናል ስለሆነ መዘጋት አለበት። ይህንን ይዘው እዚህ ፕላትፎርም ላይ አምጥተው እኛን አታክ ለማድረግ ተጠቀሙበት አይደል? ኦኬ። ያው ከ3 ሰዓት በፊት የተለቀቀውስ ምን ይላል? ከ1 ቀን በፊት ፓርት 1፣ ከ3 ሰዓት በፊት ደግሞ ፓርት 2 የጨፋሪ ቄሶች የቀለጠው ጉድ። ያው ቄሶች የከፈቱት ጭፈራ ቤት። እነዚህ ቪዲዮዎች ላይ ደግሞ የኦርቶዶክስ ቄሶች ናቸው ያሉት። እነዚህ ጨፋሪዎች ደግሞ ብሎ እንትን ያለው የኦርቶዶክስን ነው። ስለዚህ ይሄ የዩቲዩብ ቻናል ኦርቶዶክሱም ጴንጤውም እንግዲህ ወደ ታች ደግሞ የሌላውን ቤተ እምነት ይኖራል። ሁሉም በአንድነት ሆ ብሎ ሊያዘጋው የሚገባ የዩቲዩብ ቻናል ነው ማለት ነው። እኛ ግን አሁን ይሄንን ይዘን ቄሶቹ ጭፈራ ቤት ከፈቱ ብለን አልወጣንም ቲክቶክ ላይ። እኛ ይሄንን ይዘን ቄሶቹ ጭፈራ ቤት ከፈቱ ብለን አልወጣንም። እዚህ ያሉት ግን ግራና ቀኝ የማያመዛዝኑት 360 ዲግሪ ዞር አድርገው ማሰብ የማይችሉት በአንድ አቅጣጫ ብቻ የሚያስቡት ይሄንን ይዘው ፕሮቴስታንት ማለት ይሄ ነው አሉ። ይሄ ለግል ጥቅም የተከፈተ የዩቲዩብ ቻናል ነው። ሁሉንም ቤተ እምነት እያጠለሸ ገቢ የሚሰበስብ። ይኸው ሌላ ርዕስ እዩ። ምን ይላል? ለጆሮ የሚዘገንን ወሬ ደረሰን። HIV በማስያዝ መደሰት የጀመረች ሴት ይላል። እንግዲህ እንዲህ አይነት የዩቲዩብ ቻናል ላይ የተለቀቀ ወሬ ነው አምጥታችሁ መሰረተ ክርስቶስ ማጋባት ጀመረች ብላችሁ የሰፋችሁት ማለት ነው። የገዛ ልጇን ከጓሮ ቀበረች ለማለት ነው። ከቤቷ ጓሮ ያየነው ማመን አቃተን። መንታ የወለደች እናት ጉድ። እንዲህ ያለ ለራሱ ጥቅም የተከፈተ የዩቲዩብ ቻናል ነው። ኦኬ። እኛ ግን ቄሶቹ ጭፈራ ቤት ከፈቱ ብለን የከፈቱት ጭፈራ ቤት ጉድ። የቄሱን ቤት ሰብረን ስንገባ ያላሰብነው ነገር ገጠመን የሚለውን የኦርቶዶክስ ቄሶች ጭፈራ ቤት ከፈቱ ብለን አላወራንም። ኦርቶዶክሳውያን ግን እቺን ይዘው ፕሮቴስታንቶች ተመሳሳይ ጾታ ጋብቻ ለዛውም መሰረተ ክርስቶስ ላይ ወስደው ሰፉት። ስለዚህ ይህንን የዩቲዩብ ቻናል ማዘጋት የሁላችንም ስራ ነው። ይህንን የዩቲዩብ ቻናል ማዘጋት ኢትዮጵያ ያላችሁ በ0978 01 2030 እየደወላችሁ አናግሩት። ትክክለኛ ስራ እየሰራ እንዳልሆነ። ያ መርሲ እግዚአብሔር አምላክ አብሶ ይወክሽ። ያ በጣም ክሊር ነው። በጣም ግልጽ ነው። በጣም ግልጽ ነው። አሁንም ነገር ወስጄ ከመንግስት ጋር ነው የማገናኘው። ቢኮዝ እንደዚህ አይነት ሰቅጣጭ ነገር የሚያደርጉ ዩቲዩበሮች መንግስት ሊከታተላቸውና ከማህበረሰቡ እንደዚህ አይነት ቀፋፊ ነገር ሊያስወግድ ይገባል ብዬ አምናለሁ። በዚህ ስራ ላይ ማለት ነው። ኤንድ ደግሞ እኛም ሁላችንም ደግሞ ከመንግስት ጋር አብረን ሆነን እንደዚህ ነገሮችን ማስወገድ ይቻላል ብዬ አምናለሁ። ግን ዋና ትኩረታችን ደግሞ እንዳለችው መስዬ የሆነ ነገር እያመጣን እኛ በቤተክርስቲያኗ ላይ ባሰት አንከስም፣ ባሰት አንወነጅላትን ቤተክርስቲያኗን፣ ቤተ እምነቷን ማለት ነው። ግን ይሄ ልጅ ሆን ብሎ ነው አታክ ያደረገው። በዚህ ጉዳይ ላይ ነገ ደግመን መግባታችን አይቀርም።
የሰሞነኛ ርዕሴ ነው የሚሆነው። አሁንም እንድታስታውሱ የምፈልገው ነገር መሰረተ ክርስቶስ ብሎ ሜንሽን አድርጎ በመሰረተ ክርስቶስ ቤተ ክርስቲያን ውስጥ ሌዝቢያንና ጌ እንደሚያጋቡ በኮንፊደንስ ነው ያወራው። ይኸው መረጃ ብሎ ነው ያሳየው። አሁን እኛ መረጃው ከየት ነው ምናምን ነገር ይኸው አሳይተናል። እሱ አይደለም አሁን እኛ ዋና ነገራችን በሐሰት የከሰሰው ይሄ ሰው በመሰረተ ክርስቶስ ኦኬ፣ በምዕመናንና በመሪዎቿ በሕግ ክፍሉም ጭምር መጠየቅ አለበት ነው። አዲያ መሰረተ ክርስቶስ በመንግስት መጠየቅ አለበት ነው የሚለው። መጠየቅ አለበት። ትምህርት ላይ አላምንም መብት ነው። የሆነ ነገር አላምንም እንደዚህ ነው ልምዶቻችሁ ምናምን ብሎ ማለት መብታችሁ ነው። ለምሳሌ ፕሮቴስታንት ቤተ እምነት እንደዚህ ነው የሚያምኑት እንደዚህ ነው እንደዚህ ማለት ምናምን ነገር መብቱ ነው። ምንም ችግር የለብንም። መብቱ ነው። ቢኮዝ ትምህርት ነው። አሜሪካ እና ዩኬ የተቀመጡ አንጃዎች አሉ። አዎ እሱ ብቻ አይደለም። ኡጋንዳ የተቀመጡ አንጃዎች አሉ። አዎ የሆነ ጊዜ ላይ በሆነ ነገር ተጋይቶ በጥቅም ጉዳይ መጥቶ ለፍልፎ ድጋሚ ልንገራችሁ አይደለም መንግስት በጣም ይህንን ጉዳይ በአሸባሪ መንገድ ከሶት ራሱ መንግስት ዘብጥያ ሊያወርዶ የሚገባ ነው። በነገራችን ላይ በእኛ አካባቢ በአርሲ በሸሸመኔ አካባቢ ስለሆነው ነገር በጣም በተደጋጋሚ እየመጣ መንግስትን ኦኬ መንግስትን ማለት ነው ለማጠልሸት መንግስት እኮ እንደዚህ ነው ብሎ ለማለት እየመጣ ሲያለቅስ እንደነበር አይታችኋል አይደል? እነዛ ቪዲዮዎች መጨረሻ ላይ ግን ራሱ በራሱ አንደበት አይ እንደዚህ አይነት ነገር ውስጥ የለም ማለት የጥቅም ጉዳይ ሲሆን ማለት ነው፣ የገንዘብ ጉዳይ ሲሆን ማለት ነው። በሸሸመኔ በአርሲ አካባቢ የሆነውን ጉዳይ በኡጋንዳ፣ በዩኬ፣ በአሜሪካ፣ በካናዳ ያሉት አንጃዎች ተሰብስቦ የሰሩት ኦኬ ድራማቸው አብሮ ተባባሪና እርሱም አንደኛው ተወካይ ስለሆነ ያን ነገር ሰርቶ ድጋሚ በሆነ ስቅም ሲለያዩ እኔ እኮ ምናምን ብሎ ይመጣል ነው። እንደምታውቁት ተልኮ አለው በደንብ ነው ያለው አለው በደንብ ነው ያለው። አሁን ከተልኮ አልፈን ነው እኛ እያወራን ነው ነገር በቤተ እምነታችን የመጣ በህልውናችን የመጣ በህልውናችን የመጣው ምንድን ነው ያለው? ምንድን ነው ያለው? ስሙት፣ ደጋግሜ ያሰማችኋለሁ። ስሙት። በዚህ አጋጣሚ ዮናስ መናኛ የምትባል ሰውዬ እባክህ ልለምንህ የቲኬት ልክፈል፣ ኢትዮጵያ ግባ፣ ኢትዮጵያ ግባ። አያችሁ ምናምን ብሎ ይሰራል። ልለምን ኢትዮጵያ ግባ ፈሪ ጌ ወንድም ነው የሚገጥመን። አዳር ፕሮግራም ላይ የምትሄጂ ፕሮግራም ላይ ምንድን ነው ጌ ወንድም ነው የሚገጥመን። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ እንድንጠነቀቅ። ፕሮግራም ላይ ምንድን ነው ጌ ወንድም ነው የሚገጥመን። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ኖ ሴትና ሴት ሲያጋቡ። እሺ ለግሎሪ አንድ ጥያቄ ነበረኝ። ግሎሪ
ተመስገን ቪዲዮን የሰራው ማን ነው? ስዩም አንቶኒዮስ ከአገልግሎት ከመታገዱ በፊት ነው በኋላ ነው? ኖ ከታገደ በኋላ ትናንትና እኮ ነው የሰራው። ተጠቀመበት በደንብ ፖለቲካውን አራመደለት። አዎ አገጣጥሙ ምላችሁ እዚህ ውስጥ ያላችሁ ክርስቲያኖች ለዚህ ነው። በነገራችን ላይ ከዛ በኋላ ቤተክርስቲያኗ መግለጫ ወጣለች። ባለ 6 ገጽ መግለጫ ወጣለች። እነዚህ ሰዎች ላይ ባለ 6 ገጽ መግለጫ ወጣለች። አየክ አገጣጠመና ፖለቲካ ሰራበት። ዳስት ለዚህ ነው በፊት ነው በኋላ። ለምን ይሄን 2-3 ቀን ቲክቶክ ላይ አክቲቭ አልነበርኩም። አላቅም የትኛው ሰኮንስ እንደቀደመ ማለት ነው። ኦኬ ከአገልግሎት ከታገደ በኋላ ከሆነ ተመስገን የሰራው he used በቃ እዚህ ላይ ያላችሁ ሰዎች ሁሉ ጊዜ ኢትስ ኦኬ በቃ የፈለጉትን ይጻፉ። በቃ ተዋቸው የፈለጉትን ምንም አይነካንም እኛን። በቃ they are showing their identity እኮ በቃ ይጻፉ። ምን ጨነቀን? whatever happens on TikTok በጣም ኬርፉሊ ዋች አድርጉ። በጣም ኬርፉሊ ቤተክርስቲያኒቷ ኢንተርናሊ ያለባትን ነገር ቤተክርስቲያኒቷ ታውቃለች። ቅድም እንዳልኩት በማያምኑ ሰዎች ፊት ከመሆኑ በፊት መካሰሳችን በውስጥ መጨረስ አለብን። whatever it is ከአገልግሎት ሲታገድ ኦፊሻሊ ሆነ ያንን ነገር ልጁ ተጠቅሞ ቪዲዮ ሰራበት። አለቀ። 4 ነጥብ። መረጃ የለውም፣ መሰረት የለውም፣ ምንም አይነት ነገር ላይ ያቀርብ አይችልም። እኛው እዚህ ጋር አሁን እዚህ ጋር ፖሊስ የሚሰራውን እዚሁ ጋር ኢንቨስቲጌት አድርገን ጨርሰናል። ባይ ዘ ዌይ መሰረት አልባ የሆነ ክስ ነው አምጥቶ የከሰሰው። ፀሐይ ቲቪ የሚባል ዩቲዩብ ላይ ያገኘውን ቪዲዮ እዛ ላይ ግን የሱን ቤት ጉድ ደግሞ አለ። እኛ ግን እሱን ይዘን አምጥተን የኦርቶዶክስ ቄሶች ጭፈራ ቤት ከፈቱ ብለን አልሰራንም። ስለዚህ ማነው አሁን ጥፋተኛ? ልጁ ነው ጥፋተኛ። ስለዚህ በህግ መጠየቅ አለበት፣ ይጠየቃል። ዳስት አለቀ። በዚህ ላይ ደግሞ በጣም የሀገርን ገጽታ የሚያጠፋ ቃል ነበረ ደጋግሞ ኢትዮጵያ ላይ ይላል ማለት ነው። ኢትዮጵያ በየትኛውም ሃይማኖት ውስጥ ይሄንን ስነ ምግባር የጎደለው ነገር የሚቀበል ሜንታል ያለው ህዝብ የለም። በጣም የሚያወግዝ ነው። ኦርቶዶክስ፣ ሙስሊሙ፣ ፕሮቴስታንቱ የትኛውም ሃይማኖት ይሄንን ነውር ከእግዚአብሔርም ከፈጣሪም የሚያጣላን ነገር አክሴፕት አድርጎ ሊቀበል አይችልም። ይሄ የታወቀ ነው። ስለ ምግባር ያደገ ህዝብ ነው ያለበት። ህዝቡ እግዚአብሔርን ይፈራል። እንዲህ አይነት ነገር ምድሪቷ ላይ እንዳይመጣ ከአሮጊት እስከ ሽማግሌው የሚቃወም የሚጸልይ ነው። ለምን እኛ ላይ ሊለጥፈው እንደፈለገ ህዝቤ በኢትዮጵያ ምድር ላይ እህቴ እሙቲ እንዳለችው አሁን በማንኛውም እምነት ወይም ሃይማኖት ይሄ በእኛ እኔ እንጃ እንግዲህ እኔ በምን አይነት ህግ እሱ እንዳመጣው እኔ አድራሻውን ሁሉ ጽፌ ነው ጉርሻ ላይ የላኩለት እና እኔ ይቅርታ ይህንን እንትን ለማለት የፈለኩት እናንተን ቪዲዮ ይቅርታ ብሏል፣ በቃ ነገሩን ተውት ለማለት አይደለም። እሺ ቤካዬ እንድትረዳኝ ስለፈለኩ ነው። ጉርሻ ያው እንትን ስለሆነ እምነቱም እንደገና ደግሞ ጴንጤ ጣል ነው፣ በጣም ጴንጤ ጣል ነው። ስለዚህ መልስ አልሰጠኝም፣ ግን እኔ በጣም ተጻጽፈን ነበረ። በጣም ነው በውስጥ ያወራኝ። ማን ነው ምን አደረገ ምናምን ሲለኝ አድራሻውን ሁሉ አዳማ ደብረ ዘይት እንደሆነ ሁሉን ነግሬው ግን ዝም ነው ያለኝ። እኔ በበኩሌ ግን ፌስቡኬ ላይም በሁሉም ነገር ሼር ሳደርግ ነው ያልኩት። መደገፌ አይደለም፣ በጣም ነው የምቃወመው። በጣም በቤተክርስቲያን እህቴ ሙቲ እንዳለችው አሁን የኢትዮጵያን ገጽታ ለማጠልሸት ኢትዮጵያውያን ኢትዮጵያ ውስጥ እያለ ሲናገር እንደውም በጣም አንጀቴ ሲያሳርር ነበረ እና በጣም ይቅርታ። እኔ እንደዚህ እንትን ለማለት ፈልጌ አይደለም የገባሁትም ለዚህ ነው። ይቅርታ ራሱ አጠያየቁ ደስ የማይል አጠያየቅ ስለሆነ ያንን ውስጡ እንድታዩት ነው ይቅርታን ራሱ። ለምን መጨረሻ ላይ እንደውም ያለው በሚዲያ
ይቅርታ ጠይቆ በሚዲያ ላይ ያገኘሁት ያልተሳሳተ መረጃ ነው ያለው። መጨረሻ ላይ ያልተሳሳተ መረጃ ነው ያገኘሁት ብሎ ነው የጨረሰውና እኔ እንትን ለማለት ፈልጌ አይደለም። ይቅርታ ቤካ፣ ይህን እንድትረዳኝ ነው። እሺ ቤካዬ፣ ተባረኩ። ይቅርታ ጠየቀ እንዴ? ይቅርታ አለ። ግን ከዛ በጣም ግን ሚስቻም እንደሚያነጭ ታውቂያለሽ። ኢቨን ይቅርታ የሰራው እንኳን አንደኛ የ20 ሰከንድ ቪዲዮ ከ20 ሰከንዱም 19 ሰከንዱ ሰላምታ ነው። 2 ሰከንድ 3 ሰከንድ ይቅርታ ያውም ትዕቢቱን ብታዩ እንዴት እየተለጠጠ እንደሚል። ስለዚህ እኔ ቪዲዮ ላሳይ በነገራችን ላይ ልክፈትልህ። ያው እኔ ላሳይ ቪዲዮ ችግር የለውም። ቪዲዮ ትከፍታለህ አባ? ክፈት። እሺ ክፈት። አይ ያን ሰው እንትን ብለው ቪዲዮ ይቅርታ ቪዲዮ በደንብ ይዩት በደንብ ይዩት። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ ላሰማ ነው እየመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶ ቪዲዮ አሳይቼ አሳይቼ ነበርና ያደብኩባትን መሰረተ ክርስቶስ ቸርችን እና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። በማህበራዊ ሚዲያ ያልተሳሳተ መረጃ ስለደረሰኝ ይቅርታ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ የመጣሁት የይቅርታ ቪዲዮ ላሰማ ነው የመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ አሳይቼ ነበርና ያደብኩባትን መሰረተ ክርስቶስ ቸርችን እና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። በማህበራዊ ሚዲያ ደረጃ ለደረሰኝ ይቅርታ። ቤካ አንዴ ክፈተው። የሆነ ቃል የሰማው መሰለኝ። አንዴ እስኪ ክፈትልኝ። በጣም ወይኔ ቤካ ማይ ጋድ እንዲህ ተናንቀንማ አንዘልቀውም። እግዚአብሔር መሰክሬ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ የመጣሁት የይቅርታ ቪዲዮ ላሰማ ነው የመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ አሳይቼ ነበርና ያደብኩባትን መሰረተ ክርስቶስ ቸርችን እና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። በማህበራዊ ሚዲያ ያልተሳሳተ መረጃ ስለደረሰኝ ይቅርታ። በመጀመሪያ የተሳሳተ አለ፣ በሁለተኛው ያልተሳሳተ አለ። ኢትስ ኦኬ። ምናልባት የንግግር እንትን ነው ብለን እናልፈዋለን። ግን መጀመሪያ የተሳሳተ መረጃ ደርሶኝ አለ፣ መዝጊያው ላይ ደግሞ ያልተሳሳተ አለ። ኦኬ፣ ኢሞሽናል ሆኖ ሊሆን ይችላል። ዋናው ግን ይቅርታ መጠየቁ ነው። እንደ ፊኛ ተወጥሮም ሆነ በትዕቢትም ሆኖ የተሳሳተ መሆኑ በሶሻል ሚዲያ ላይ የተዘዋወረ ትክክለኛ ያልሆነ መረጃ መሆኑን መናገሩ ራሱ አንድ ነገር ነው። አለቀ። እኛን ለመክሰስ ቅንጣት ነገር እንደሚፈልጉ በዚህ ማየት ትችላላችሁ። ደንግጧል። ያስታውቃል እኮ ልጁ። ይቅርታ እኮ አልጠየቀም። በነገራችን ላይ ይቅርታ ሳይሆን የጠየቀው ትዕቢቱን ያሳየው። ይቅርታ አልጠየቀም። አሁን ይመስላል እንደዛ አይደለም። ይቅርታ አልጠየቀም። ይቅርታ ቢጠይቅም ራሱ ዋጋውን ነው የሚያገኘው። እንደዚህ እንደለመደው ድንጋይ ይቅርታ አልጠየቀም። ጠይቋል። ኦኬ እሺ፣ ኮንሲደሬሽኑን እንተወው እና መረጃው ግን ትክክለኛ እንዳልሆነ መናገሩ ትልቅ ነገር ነው። የቤተ ክርስቲያኒቱ አለመሆኑን ራንደም ከሶሻል ሚዲያ ያገኘው ቪዲዮ መሆኑን መናገሩ ትልቅ ነገር ነው ነው እኔ የምለው። ይቅርታ የጠየቀበት መንገድ እሱ በደንብ የሚወራበት ነው። ግን ትክክለኛ የቤተ ክርስቲያኒቱ ነገር አለመሆኑን መናገሩ ትልቅ ነገር ነው ለኔ። እሱ ይሄው እኮ አወጣን እኮ በጣም ደስ የሚሽ ነገር እኮ እኛ ጋር የተገለጠ አወጣን እኮ። አሁን በደንብ አሳይሽ እኮ አንቺ። እኛ ብንፈልግ እንደነሱ ምንድነው ቄሱ ምናምን ያልሽው አላለም? ናይት ክለብ ከፍት ያልሽው እሱን እኮ እያመጣን ማውራት ይችል ነበር አይደል? እኛ ሁሉ ጊዜ እንደዚህ ነን ማለት
በብርሃን የተገለጠውን ነገር ነው የምናቀርበው እንጂ ሆን ብለን አታክ ለማድረግ ሰርተናል። ይህ ሆን ብለው ቅደም እንዳልሽው ኦን ፐርፐስ ከፊት ለፊት ያለውን ምርጫ ከእሱ ጋር በተገናኘ ነገርን ወስዶት ለመስፋት የሄደበት ርቀት ፕላስ ደግሞ ያነሳው ኢትዮጵያ የሚለውን ስም ነው። ኢትዮጵያ የሚል ኤንድ ደግሞ በጣም ዘግናኙ ነገር መሰረተ ክርስቶስ ብሎ ነው። እሱ ብቻ አይደለም የማታ የአዳር ጸሎተ አሁን እሱ ያሳደገው ያቺ መሰረተ ክርስቶስ ብሎ የሚጠራው ኦኬ አሳድጋኛለች ብለው ሜንሽን ያደረጋት እቺ ቤተክርስቲያን ያ ማለት እሱ አዳር ፕሮግራም አብሮ በሚሆንበት ጊዜ እንደዚህ አይነት ነገር ውስጥ አለች ማለት ነው እንዴ። ያሳደገችኝ የኢትዮጵያ ወንጌላውያን ምንድነው የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ፕሬዚዳንት የሚሆን የካውንስሉ ፕሬዚዳንት ማንም ቢሆን በዚህ ጉዳይ ላይ ይሄ ልጅ አይቀጡ ቅጣት እንዲቀጣ ካላረጉ እኔ መሰረተ ክርስቶስ አዋለችበት ወደሚል ሀሳብ ለምዳሜ ይደርሳለሁ። አይደለም እንደዚህ በቲቪ ተወጥረው እንደዚህ ያለ እየተውረገረገ መጨረሻ ላይ የደረሰኝ መረጃ ትክክል ነው ብሎ እሱ እንዳልተሳሳተ በቤቱ ፖለቲካ ሰርቶ ለማለፍ የሞከረበት ርቀት ራሱ አሁንም በነገሩ ላይ እርግጠኛ ነኝ የሚመልክ ነው ያሳለፈው። በነገሩ ላይ እርግጠኛ ነኝ አልተሳሳትኩም የሚል ድምዳሜ ነው የሰራው። ቀደም ብያቸዋለሁ። የአርሲውን ነገር አስቻለሁ። መርሲዬ ከማን ነው ቀሲስ ነው የሚባለው ዲበኩሉ ምናምን ነገር ፋሲካው የሚባል ሰውዬም አለ። ዲያቆን ፋሲካው ከዲያቆን አማኑኤል ጋር በተገናኘ በጣም ብዙ ነገሮች እናነሳ እንችላለን። እኛ በነገራችን ላይ በጣም ብዙ የተደራጁ መረጃዎችን በደንብ አድርገን እናወራችሁ እንችላለን። ሆን ተብሎ ልክ ነሽ መሲዋ። ስለዚህ የመካነ የመሰረተ ክርስቶስ መሪዎች ይህንን ጉዳይ ኮምፕሮማይዝ አድርጋችሁ አልፋችሁ ማንም ብትሆኑ ቲክታክ ላይ ራሱ ማንም ብትሆኑ ቲክታክ ላይ መታችሁ ተሙዬ ይቅርታ ጠይቋል ካላችሁ እናንተንም ፎቶ ይዘን ለጥፈን የምንገባው አጉል በጣም ክርስቲያን አጉል የክርስቶስ ልብ ምናምን ነገር እንዳላችሁ ከዚያ ደግሞ ምናምን ልትሉ የምትሞክሩ ይህን ነገር እንደምንም አርጋችሁ እንደዚህ በሽንቁር ለማሳለፍ የምትሞክሩ እራሳችሁ እዚህ ቲክታክ ላይ ያላችሁ ራሳችሁ ብትሆኑ ማለት ነው። ማንም ልትሆን ትችላለህ። በዚህ ጉዳይ ላይ አብረ በልታ አብረ ጠጥቻለሁ ብዬ ማንንም እንደማልምረው ፎቶ ለጥፌ ነው የምገባው እኔ። ለምን ከተባለ ያነሳቸው ነገሮች አደገኛ ነው። ክሌም ያደረጋቸው ነገር በጣም ዘግናኝ ነገር ነው። ማንም ሊሆን ይችላል። አደገኛ ነገር ነው። ደግሜ ያሰማችኋለሁ። በጣም አደገኛ ነገር ነው የተናገረው። ስሙ፣ ደግሜ ነው የማሰማችሁ። ስሙ። ጌ ወንድም ነው የሚገርም። ስሙ ላይ ምንድን ነው ጌ ወንድም ነው የሚገርም። ያ ማለት መሰረተ ክርስቶስ ውስጥ ያሉ ምዕመናኖች በጠቅላላ ግብረ ሰዶማውያን ናቸው ማለት ነው። በዚህ ሰውዬ ንግግር ለምን የሚገጥመው ወንድሙ ጌይ ነው። የሚገጥመው ወንድሙ ጌይ ነው። መሰረተ ክርስቶስ ውስጥ ይኸው የተናገረው ማንም ሰው መጥቶ ይቅርታ ጠይቋል ምናምን ፕሮግራም ብታዘጋጁ አንሰማችሁም። እኛ
አንሰማችሁም። በዚህ ጉዳይ ላይ ነገ መርሲና እኔ ፕሮግራም ይዘን እንገባለን። እሙዬም አለች። በዚህ ጉዳይ ላይ ብቻ አይደለም ሌላም ፕሮግራም አለ፣ ይዘን እንገባለን። የፈለገ በዚህ ጉዳይ ማንንም ላስቀይም እችላለሁ። በነገራችን ላይ ማንንም ሰው ላስቀይም እችላለሁ። እኔ ማንንም ሰው ላስቀይም እችላለሁ ብያቸዋለሁ። መሰረተ ክርስቶስ ስትሄድ የሚገጥምህ የምታየው ወንድ ጌ ነው ብሏል። እንዴ አደገኛ ነገር እኮ ነው። አሁን መልስዬ መሰረተ ክርስቶስ ስትሄድ የሚገጥማት ጌ ነው ማለት ነው። እምቡዬ መሰረተ ክርስቶስ ስትሄድ የምታገኛት እህቷ ሌዝቢያናት ማለት ነው። በጥቅሉ እኮ እንደዚህ ያለው። ኦኬ እሺ። በዚህ አጋጣሚ እንግዲህ ይሄ ልጅ ስሙን መጥራት በጣም ነው የሚደብረኝና የሚሰማን ከሆነ እዚህ ያላችሁ ወገኖች ሁሌም እንደ ታናሽ አድቫይዝ እንደማደርጋችሁ እዚህ ፕላትፎርም ላይ የሚሆኑ ነገሮችን በሙሉ አገናኙ። እኔ ቤት የተከፈተው ነገር ቤካ ጋር ሲከፈት፣ ኤርሚ ጋር ሲከፈት፣ በተቃራኒውም ደግሞ ከወንጌል ተቃራኒ ያሉ ሰዎች ምን ያህል ሊንክ እንዳላቸው ተመልከቱ። ብዙ ጊዜ እዚህ ፕላትፎርም ላይ እንዲህ አይነት ጥቃት ወደኛ እየተሰነዘረ ያለው ከኛ ወደ ኦርቶዶክስ ሄዱ በተባሉ ናቸው። ከኛ ወደ ኦርቶዶክስ ሄዱ በተባሉት እዛ ውስጥ ያሉት በእንደዚህ አይነት መልኩ አታካርገውን አያውቁም። እዛው ኦርቶዶክስ ቤተክርስቲያን ያደጉት አገልጋዮች የተባሉት እዚህ ፕላትፎርም ላይ ያሉትም ኦርቶዶክስን ወክለን ቅበተ እምነቱን እንሰራለን የሚሉት አድርገውት አያውቁም። በእውነት አንተ ሰው የምትሰማኝ ከሆነ በሕያው እግዚአብሔር ፊት ምዬ እነግርሃለሁ፣ ያንተ ቅጣት የከፋ ነው። ያንተ ቅጣት የከፋ ነው። የእግዚአብሔርን ሕዝብ የእግዚአብሔርን ቤተ መቅደስ የእግዚአብሔርን ማደሪያ የሆነውን ሕዝብ አፍህን አላቀህበታል። ለዛውም በሌለበት ኃጢአት፣ ባልሰራው ኃጢአት፣ ባልተገኘበት ቦታ ውለኸዋል። ይሄው በሕያው አምላኬ ፊት ሰማይና ምድርን በቃሉ ባጸናው አምላክ ተወራርጄ እነግርሃለሁ፣ ከፍለህ አትጨርሰውም። ከፍለህ አትጨርሰውም። ዳዊት ላይ ከጠላቶቹ ይልቅ የራሱ ልጅ ነው የተነሳበት። የራሱ ልጅ ስለ እውነት ነው የምነግራችሁ። ከኛ የሄዳችሁ ተከፋዮች፣ ተከፍሏችሁ የእግዚአብሔርን ሕዝብና ቤተክርስቲያን የምትሳደቡ ስለ እውነት ነው የምነግራችሁ። ዋጋ ትከፍላላችሁ። ዋጋ ትከፍላላችሁ። ቁጭ ብለን እንደሰማናችሁ ዋጋ መክፈላችሁን ቁጭ ብለን እናያለን። አንረግማችሁም፣ አንሟረትባችሁም። እራሱ እግዚአብሔር እናንተም ዝም ትላላችሁ። እግዚአብሔርም ይዋጋል እንደሚለው እንደ እግዚአብሔር ቃል ይዋጋችኋል። ራሱ በድብቅ ጦሩ ይዋጋችኋል። ለእናንተ ዝንብ ካዘዘ ይበቃዋል። እናንተን በዝንብ መዋጋት ይችላል የኔ ጌታ። ቁጭ ብላችሁ ለራሳችሁ የቤት ስራ ነው የሚሰጣችሁ። ወየውላችሁ፣ ወየውላችሁ። አስተውሉ። በሌሎቹ ተሰድበን አናቅ። ውስጥ እናቃለን በሚል ከፕሮቴስታንት ሄደናል በሚል ከጴንጤው ሄደናል በሚል ተአማኝነትን ለማግኘት ይህንን ነገራቸውን ተጠይፈን ነው የወጣ ነው ለማለት እየተጠቀሙባቸው ያሉት ከኛ የሄዱትን ነው። ወየውላችሁ፣ ወየውላችሁ። የእግዚአብሔር የበቀል እጅ እናንተ ላይ ትወጣለች። ራሱ ጌታ በህይወታችሁ ይገለጣል ከዚህ በኋላ። በነገራችን ላይ እዚህ ቤት ከፍተን ስናወራ
ሰው ለሰው የሚያወራ ይመስላችኋል አይደል? መንፈሳዊ ጦርነት ላይ ነው ያለነው። መንፈሳዊ ጦርነት ላይ ነው ያለነው። አልገባችሁም? ከገባችሁም መልካም። መንፈሳዊ ጦርነት ላይ ነው ያለነው። እግዚአብሔር የሚመልስበትን መንገድ ሁላችንም ቁጭ ብለን እንመልከት። ሁላችንም በውስጥ የምናገኘውን ነገር ሁሉ እኮ እያመጣን እኮ አናወራም እኛ። ተመስገን ያለህበትን እናወራ እንዴ? አናወራ። ራሱ ይገልጠዋል እግዚአብሔር እራሱ። ልደተ ቃል ተነስቶ ሰድቦናል፣ እንደዚህ አልሰደበንም። ፈለገ ተነስቶ ሰድቦናል፣ አልሰደበንም። መዝሙረ ያሬድ ሰድቦናል፣ እንደዚህ አልሰደበንም። ሌሎቹም የምትሏቸው with the so called እዚህ ላይ የሚታወቁት ነው እየተሰደብን ያለ ነው። በዚህ ያቀንሰው በሚሉት ኦኬ። ከዛ ውጪ ይሄ ምንድን ነው ካላችሁ ሲስተማቲክ ካልኩሌሽን ነው ይባላል። ይሄ ደግሞ ሲስተማቲካሊ ካልኩሌት አድርገው ከጴንጤ የወጡ ናቸው፣ ይሄን ነገር ጠልተው ነው የወጡት የሚል ሜንታሊቲ ሰዎች ላይ ለመፍጠር ጠብቅ። አንተ ሰው የእግዚአብሔርን ሕዝብና ቤተክርስቲያን እንደዚህ ያዋረድክ ጠብቅ። በሕያው አምላኬ ስም ተወራርጄ እነግርሃለሁ። ወየውልክ ወየውልክ። ለይቅርታ በረፈደ ጊዜ የእጅህን ታገኛለህ፣ የስራህን ታገኛለህ። እንደዚህ ቪዲዮ ቀርጾ ፖስት እንደማድረግ እንዳይመስል የእግዚአብሔር እጅ ለመልስ ሲገለጥ ኦኬ። ለኛ በካሳ ለአንተ በበቀል ይገለጣል። እደግመዋለሁ፣ ለኛ በካሳ አንተ ላይ በበቀል ይገለጣል የእግዚአብሔር እጅ። you will see you will see። ይሄ በጣም ቬሪ ሲሪየስ ጉዳይ ነው። የትኛው ወንጌል አማኝ የሆነ በጠቅላላ ዝም ሊለው የሚችለው ጉዳይ አይደለም። እሱ ብቻ አይደለም፣ መሰረተ ክርስቶስ ደግሞ ስፔሲፊክ በሆነ መንገድ በዚህ ጉዳይ ላይ በምንም መንገድ ኮምፕሮማይዝ ሊደረግ አይገባም። ለምሳሌ ስሙ፣ ለምሳሌ አንድ ሄኖክ ጂፒኤስ የሚባለው ሰውዬ የሰላሌን ሕዝብ የተወደደውን ማህበረሰብ በጥቅሉ ስፔሲፊክ ሳይሆን በጥቅሉ ተሳድበው የይቅርታ በአባገዳ ምናምን ነገር የፈለገ ተኪዶ የሚገባው ቅጣት በህግ አግባብ የተሰጠው። እኔ ልቤ ደምቷል፣ ቆሴ ያለው ጉልበቴ አሁን መቆም አይችልም። በጣም ነው እንትን ያልኩት። እኔ አልኳችሁ በጣም ስሜት ያልኩት ልጁ ፊቴ ቢኖር ቅድም ያልኳችሁ አፍንጫውን ከዚህ ነቅዬ ግንባሩ ላይ ነበር የምተክለው። ዝም ብዬ እንደዋዛ አልተውም ነበር በጭራሽ ማለት ነው። በሃይማኖት ጉዳይ በትምህርት አለመግባትና እንደፈለክ ችግር የለውም። እሱ በመረጃ ከሆነ ቅድም ብለናል፣ በመረጃ ከሆነ ያወራው መንግስት መሰረተ ክርስቶስን ይጠይቃታል ነው እኛ ዋና ነገራችን። መንግስት መሰረተ ክርስቶስ ውስጥ ያሉትን መሪዎች ሰብስበው ቅሊንጦ ይከታቸዋል ነው። ለምን ከተባለ ይሄ ሀገር አጥፊ፣ ሀገር ገዳይ፣ ትውልድ ገዳይ ስለሆነ ማለት ነው። ያለው ነገር በመሰረተ ክርስቶስ ውስጥ ካለ መሰረተ ክርስቶስ ሰው ሲገባ የሚያገኘው ወንድ ጌ ከሆነ የሚያገኛ ሴት ሌዝቢያ ከሆነች መሰረተ ክርስቶስ በጠቅላላ በጌና በሌዝቢያ የተሞላ ሆሞሴክሹዋሎች የሚገኙበት የሆሞሴክሹዋል መከማቻ ናት ያለው ቃል በቃል ልጁ ናት። እንደዛ ነው።
ስለዚህ እኔ ቤካ ነገ ኢትዮጵያ ሄጄ መሰረተ ክርስቶስ ከወንድሞቼ ጋር ህብረት ላደርግ ብዬ ስል ጌይ ሊሆን ነው ሰውየው ማገኘው ወንድሜ ሰማው በትክክል መርሲ ብላለች። ዋጋ ይከፍላል። እሱ አይቀጡ ቅጣት ካልተቀጣ በኢየሱስ ክርስቶስ እኔ ያረ ምንም ነገር ይቅርብኝ። ይሄው ስማ ላይ ምንድን ነው ጌይ ወንድም ነው የሚገጥመው። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ሴትና ሴትን እያጋቡ ይህ ነው እየተደረገ ያለ። እንድንጠነቀቅ እንደ ዋዛ እንደ ቀልድ እኔ ተሳስቼ ነው። ድንጋይ ኮብልስቶን ሰብስበው ጭንቅላቱ ላይ አስቀምጦ ቢመጣ ማንም ሳይቀበልም ይህንን ጉዳይ ቅድም እንዳልኳችሁ ነው። ሄኖክ ጂፒኤስ የሚባለው የሰላሌን የተከበረውን ህዝብ በጥቅሉ ሰድቡ አሜሪካ ሸሽቶ ገብቶ ሲመለስ ቅሊንጦ ነው የገባው። ይሄ ደግሞ መሰረተ ክርስቶስ በጥቅሉ የተሰደበው መሰረተ ክርስቶስ የጌይና የሌዝቢያ የሆሞሴክሹዋል መከማቻ ነች ነው ያለው በጥቅሉ። መቀጣጫ ነው የሚሆነው። የልጅ መቀጣጫ ተመስገን የሚባለውን ሰው ያየ በሱ ይቀጣ ነው ሊሆን የሚገባው። በዚህ ጉዳይ ተመስገንን ያየ ይቀጣ ነው ሊባል የሚገባው። ያየ ተመስገንን ያየ ይቀጣ። ሁለተኛ አፉ ማንም ሰው የመጣ አፉ እንደ ቅድም መስዬ በጣም የሚገርም ከዚህ ከኛ ቤተ እምነት ውስጥ የወጡ ናቸው። የነሱን በዛ መጽናት ከንፈም ለማድረግ የኛን ቤተ እምነት የመስዋዕት በግ እያደረጉ እያቀረቡ ያሉት እኔ ምንም ነገር ቢከፈልበት በዚህ ጉዳይ ምንም ነገር ቢከፈልበት አቦ ምንም ነገር ቢከፈልበት እንዴ ምንም ነገር ቢከፈልበት በዚህ ጉዳይ ምንም ነገር ማለት ምንም ነገር በዚህ ጉዳይ ቢከፈልበት እኔም መርሲም ቃላችንን እንሰጣችኋለን። እሙዬ ጨምሮ ጽፌላታለሁ በውስጥ ስክሪንሻት አድርገሽ ላኪለት እና የቤካ ፍቃድ ከሆነ እንትን እንላለን። ላኪለት ይኸው በውስጥ ሜርስዬ እንደሚታለፍ ነገር አይደለም። እስከ ደም ጠብታ ዋጋ እንከፍላለን። ይሄ የስብዕና የማንነት የክብር ጉዳይ ነው። ያ ማንም ሰው ገብቶ ይቅርታ ጠይቋል። ይቅርታ ተመስገን ይዛችሁ ብትገቡ የገባችሁትን አብረን ብንበላ አብረን ብንጠጣ አብረን በምንም በስልክ ብናወራ አሮን ኬር በዚህ ጉዳይ ላይ ማንም ብትሆን ፎቶን ለጥፌ እገባለሁ። ማንም ብትሆን ነው የምልህ። የኛ እነሱ እዛ ስለመሆናቸው ማጽኛ የኛ ቤተ እምነት ሁል ጊዜ እንደ መስዋዕት በርግ መቅረብ የለበትም። ተመስገን የሚባለውን ዱርዬ ያየ ይቀጣ፣ እሱን ያየ ከሱ ይማር ሊያስብል የሚችል ቅጣት ነው ተመስገን ላይ ነው። መቼም ነው ማንፋታው። መቼም መሰረተ ክርስቶስ ስትገቡ ብታገኙት ወንድማችሁ ጌይ ነው። መሰረተ ክርስቶስ እንደገባችሁ ብታገኙት እህታችሁ ሌዝቢያናት የተባለን ተብለን እኛ በጥቅሉ መሰረተ ክርስቶስ የጌይና የሆሞሴክሹዋል ስብስብ ነው፣ መከማቻ ነው ብሎ
እኛ ላይ እንደፈለክ ነው ነው ነው። ቀደም ብያለሁ። በትምህርት ጉዳይ እንደፈለክ እየገባ የምታላገጥ ችግር የለበትም። ቀጥይ ሙዬ። ይሄ እንደ ሃይማኖት ብቻ ሳይሆን እንደ አገርም ነው ውርደቱ። ስለዚህ አንለቀውም። ምክንያቱም አንድ አገር ነው ያለን። በቃ ይሄ አገራችን ላትቀበል የምትችለውን ነገር በኢትዮጵያ ስም ማካተቱ በራሱ ምንድን ነው ትርጉም የሚሰጠን? ይሄ ልጅ ኢትዮጵያ ውስጥ እኮ ነው እያለ ያለው። ይሄ የኢትዮጵያ መንግስትም የኢትዮጵያ ሕዝብም ፈጽሞ ሊቀበለው የማይችለውን ነገር አምጥቶ እኛ ቤተ እምነት ላይ ለማላከኩ ዋጋ ይከፍላል። ይሄ ዝም ብሎ ፉከራና ተረት አይደለም። አይኖ ቤኬ አግሬሲቭ ነው። እኔም ተናድጃለሁ። እዚህ ውስጥ ያለን ሁላችን ግን ከስሜታዊነት ወርደን መሬት ላይ የምንሰራውን ስራ ውልሲ ማለት ነው። ይሄን ነው ልል የምችለው። በጣም ብዙ ልጆች አሏት። ሰላም፣ እንዴት ነው? ደህና ነን፣ እግዚአብሔር ይመስገን። ምን እያልሽ ነበር ከታች? አይ ተሙ ብቻ አይደለም ፖስት ያደረገው ብዙ ሰው አድርጎታል እኮ። የቱ ጋ ነው ፖስቱ ያለው? ኦሪጂናል ቪዲዮ የቱ ጋ ነው ያለው ታውቂያለሽ? ታውቃለሁ። ክፈችና አሳይን እስኪ። አሁን ነው ሌላ ስልክ አልያዝኩም እንጂ እሷን ለመጀመሪያ ክፈችና አሳይን ያለበትን ቦታ። ይሄ እኮ በቃ ግልጽ የሆነ ነገር እኮ ለምን ትከራከሪ? ክፈችና አሳይን ኦሪጂናሊ ቪዲዮ ፖስት የተደረገበት ቦታ። ያናውን ነገር ልታስይዙ ነው ማለት ነው? የት ነው ያለው? ወይ እኛ እንክፈትልሽ ንገሪን። ዩቲዩብ ነው ቲክታክ ነው? እንከፍትልሻለን ሌላ ስልክ ከሌለሽ። ሼር አደረግልሻለሁ። አንቺ ፎሎ መልሽልኝና ሼር አደረግልሽልኝ። ብዙ ሰው ለቆታል በሱ። የኔ እናት የትኛው ቻናል ላይ ነው? ችግር ያለብሽ? ኦኬ ግሎሪ አንተ ነህ። እሺ የቱ ጋ ነው ንገሪን። እዚህ እንዲህ ሁሉም ሰው ስላላየው ሁሉም ሰው እንዲያየው መቼም 250 ሰው ስለምታከብሪ ተረጋጊ። ኦሪጂናሉ ቪዲዮ ፖስት የተደረገበትን ቦታ አንዴ አሳይን። ለመሰለሽ ሁሉም ሰው ስላላየ ማየት አለበት። እዚህ ውስጥ ያለ 260 ሰው ማየት አለበት ኦሪጂናሉን ቪዲዮ። ደግሞ ይሄ ሰው አየው አላየው ይሄ እኮ በቃ የሚደረግ ነገር ነው ለማለት ያክል ማምለጥ አለበት። ከእንደዚህ አይነት ነገር ውስጥ ሰው ማምለጥ አለበት። በቃ እናንተ ግብረ ሰዶም ሲቃወሙ እናንተ ኦኬ የምትሉ አይደላችሁ እንዴ? ለምን እሱ ጋር ትጫወታለህ? ማስረጃ ኦኬ ያልንበትን ማስረጃ ያወጣልሻል። እኔ ቪዲዮ አውጪ አሁን አውጪ። ዝም ብለሽ አትቦጥረቂ። ከነ ማስረጃሽ ክፈቺ ቪዲዮ ገብተሽ ቪዲዮ የኔ አትጭኝበት። አሁን ክፈቺ ቪዲዮ ክፈቺ። ወሬ አንፈልግም። ክፈቺ ቪዲዮ። እኛ የተቀበልንበትን ከህብረቱ ውስጥ ያሉ ቤተክርስቲያኖች የተቀበሉበትን ማስረጃ ከፍተሽ አሳይ። ወራለች ኮሜንት አለች። አንተ ኔትወርክ ልክ አይደለም። አሁን ገና ወረደች። አይቆየች እቺ እንትናት መርሲ እቺ ዝም ብላ የመንደር ሴት ናት። በነገሮች ላይ በየቦታ ሄደች የሚቆምት ነው። እኔም ጋር አንቺም ጋር ኤርሜ ጋር ምናምን ሄደች በምትቆምት የመንደር ሴት ናት። ለዚች ደግሞ ቦታ ሰጥቶ ምናምን ነገር እንደዚህ ናቸው እነዚህ ዝም ብሎ በቃ እዚህም እዛም የሚሉ ነው በየስትሪቱ ምናምን ነገር በቃ ሳይመጣ ሲቀር ሲጠርባቸው የመጡ ቲክተር ላይ እንትን የሚሉ ናቸው። ዝም ብሎ ናቸው። ለዚች ቦታ መስጠት ማስፈለግ አይደለም። እሺ ለማንኛውም በዚህ ርዕሰ ጉዳይ ላይ ነገ ከመርሲ ጋር እንገባለን። እሙዬ እኔ መርሲ ሆነን ግሎሪ ይመጣል። እሱ ብቻ አይደለም፣ የሚቀጥሉት ፕሮግራሞችም እዚህ ነገር ላይ ብቻ ያተኮረ ነው የሚሆነው። ምኩራብ ሾው የሚባል እኔ በጣም ስሙን ስጠራው ራሱ ይቀፈኛል። በጣም ቢቀፈኝ በነገራችን ላይ እሱ ብቻ አይደለም፣ ሌላም ሰው አለ። አጉል በጣም ራሽናል ለመሆን የሚሞክር ሰው። ባለፈው አንድ ጊዜ ስምን ሜንሽን አድርጌያለሁ። አንተም ላይ እንመጣለን። አሁን ቦክሳችንን በደንብ አድርገን ማለት ነው። በደንብ አድርገን ለማንኛውም ፓስተር ስለከፈተ የጀመርነው ትምህርት አለ መጽሐፍ ውስጥ ናት።
እዛ እንሄዳለን። መሲ አይሻልም? ይቻላል። መሲ ይቻላል። እሺ፣ እዛ እንሄድና እንትን እንማማር። ነገ ከመሲ ጋር አውርተንበት በደንብ በዚህ ጉዳይ ላይ እንገባበታለን። የመጨረሻ መልእክታችን መሰረተ ክርስቶስ ያላችሁ መሪዎች፣ በመሰረተ ክርስቶስ ያላችሁ የመሰረተ ክርስቶስ አባሎች፣ በዛ ያላችሁ ሜምበርስ አደገኛ ክሊል ነው። በዚህ ጉዳይ ላይ የእናንተን ንቁ ተሳትፎና ልጁን አቀጡ ቅጣት ስትቀጡት ማየት እንፈልጋለን። ቀደም እንዳልካችሁ ሄኖክ የሚባል ጂፒኤስ የሰላሌን ማህበረሰብ ሰድቦ አምልጦ ሲመለስ ቅሊንጦ ነው የገባው። መቀጣጫ ሊሆን ይገባል። መቀጣጫ። እስቲ ስለ ምናምን ነው ሰውዬ፣ እስቲ ቦልኩት በእናታችሁ ሞዴሮች፣ ጸደቁበት እስቲ። እንደዚህ ያለ ሰው እኔ ታውቃላችሁ አልፈልግም። እኔ ሰው አልፈልግም። ጥርት ያለ ሰው አልፈልግም። እንደዚህ ያለ ዝም ብሎ የመንደር ሰው አልፈልግም። ክብደቱ ከገለባ ያነሰ ሰው አልፈልግም። በነገራችን ላይ ኦኬ፣ ክብደቱ ከገለባ ያነሰ ሰው አልፈልግም። ኦርቶዶክስ ይሁን ዋሬቨር ማንም ሊሆን ይችላል። አሁን ኬራ ማለት አልፈልግም። ነገ መሰረተ ክርስቶስ ምላሿን ነው ይዘን የምንገባው እና በጉዳዩ ላይ በደንብ እናወራበታለን። ተባረኩ። ጸጋ ያብዛላችሁ። ደህና ሁኑ። ቻው